እጭ ምንድነው ሰሞኑን ሰርግ ብቻ በግዳግ ነው እንዴ? ምንድነው የምፈልገሽ? እባክህን ደብቀኝ። አልገባኝም። ቆይ ማንሽ? እባክህን ሰዎች እየተከታተሉኝ ነው። አስገባኝና በሩን ዝጋው። ምንድነው ደግሞ እንደዚህ በፊት ሆነሽ ምን ቢያጋጥምሽ? እየነገርኩህ አይደለ እንዴ? ሰዎች ሊገሉኝ እየተከታተሉኝ ነው። አንዴ ብቻ አስገባኝ። ቆይ ማን እንደሆነሽ በምን አውቃለሁ? ቆይ ምንድነው ነገሩ? በሰው ቤት ገብተሽ ምን ፈልገሽ? እኔ ምንም አልፈለኩም። ቀኔ ጨለመብኝ። አንድ ተራ ሴት ነኝ። ቆይ በሰርግሽ ቀን ከማን ነው የምትሸሸው? ከባሌ ነው የምሸሸው። ምን ማለት ነው? ወይኔ ጉዴ! እሱ ነው። ማን ባልሽ? አዎ እሱ ነው። እባክህን በሩን እንዳትከፍተው እሺ? በችግራችሁ ምራታችሁ ያገባኝ ልከፍተው? እባክህን ነገርኩሽ። እባክህን እኔ ወንድም እየለመንኩ ነው። ካገኘኝ ይገለኛል። ይኸውልሽ የነገርኩሽ ነው። እኔ በማያገባኝ ጉዳይ አልገባም። ዞር በይ። ሰላም ሰላም። ወንድም፣ የሙሽራ ቀሚስ የለበሰች ሴት አይተሃል? ቬሎ የለበሰች? አዎ፣ በቤተሰቦቿና በባሏ መካከል አለመግባባት ተፈጥሮ ተናዳ ሄደች። ስትናደድ ራሷን ትጎዳለች። ምናልባት ካያት እባክህ። ቆይ አንተ ምን ሆነ? ወንድሟ ነኝ። አይተሃታል እንዴ? አዎ አይቻታለሁ። የት ናት? እባክህ ውለታህን መልሳለሁ። ምን ነበርኩ ነው ያልኩህ? ወንድሟ ነኝ። ጥሩ። ያየኋት የት ነው? እህት ካለ መቼም ጭንቀቴን ይገባል። ቅድም ቤት ውስጥ ሆኜ። ማለት ቤት መጣ ነበር? አዎ። ውስጥ ናት እያልከኝ ነው? እጹም ነይ ውጪ። ውስጥ የለችም። ስታልፍ በመስኮት በኩል ላይ ያየኋት። ምናልባት ስልክህን ስጠኝና ድጋሚ የምትመጣ ከሆነ አሳውቅሃለሁ። ኧረ እንደዛ ነው? አዎ እንደዛ ነው። አይዞን ትገኛለች። እሺ ስልክ ቁጥሬን ያዝ። እሺ አመሰግናለሁ። ሄደ። በጣም አመሰግናለሁ። እሺ ልቀቂኝ። ይቅርታ ግራ ስለገባኝ ነው። ሽጉጥ ይዞ ሳየው ምንም ደስ ስላላኝ ነው። ትንሽ ራቅ በልና ትወጫለሽ። እሺ በጣም አመሰግናለሁ። ደግሞ ወንድሜ አይደለም። እሺ ውሸቱን ነው። እሱ አይመለከተኝም። ትንሽ ቆይተሽ ትወጫለሽ። እሺ አመሰግናለሁ። አሁን መሄድ ትችያለሽ። እሺ ግን ምንም የምሄድበት ቦታ የለኝም። የእውነቴን እኮ ነው። ለምን ትስቃለህ? አልገባኝም። ቆይ ማነሽ? ምንድን ነሽ? ምን ለማድረግ እየሞከርሽ? ቆይ ሌባ ነሽ? ይሄ ደግሞ አዲሱ ታክቲካችሁ ነው። ወንድሜ ነኝ። እኔ እኮ ምንም ያሰብኩት ነገር የለም። እሱ አይመለከተኝም። አሁን ከቤት ውልቅ ትያለሽ። ግን እኮ ለአንድ ቀን ብቻ ነው። እንዲህ የማናት ፈጣጣ? ቆይ እዚህ ቤት ለመኖር እያሰብሽ ነው? ይኸውልህ ነገ ክፍለ ሀገር አክስቴ ጋር መሄድ እችላለሁ። ግን ለአንድ ቀን ብቻ ተረዳኝ። አልገባኝም። ቆይ እኔ ማን ስለሆንኩ? ማን እንደሆንክ አላውቅም። ግን ደግሞ ዝም ብዬ ሳይክ መጥፎ ሰው እንኳን አትመስለኝም።
ቆይ በሰርግሽ ቀን ባልሽና ቤተሰብሽን ትተሽ መተሽ እዚህ ከማታውቂው ሰው ጋር ለማድረግ ትሞክሪያለሽ? ነገሩ ትንሽ ግራ ሊገባው ይችላል፣ ግን ደግሞ በዚህ ወር ውስጥ ነው ህይወቴ እንደዚህ ምስቅልቅል የወጣው። እሱ አይመለከተኝም። አሁን ለወንድምሽ ደውልለት ነው እንደ ፍጥር ጥራችሁ ትሆናላችሁ። እንዴ ወንድሜ ይሰኝ? እሱ ወንድሜ አይደለም። ንግግርሽ ራሱ እርስ በራሱ የተምታታ ነው። ወንድሜ ገና 12 ዓመት ልጅ ነው። እሱ በፍጹም ወንድሜ ሊሆን አይችልም። እሱ አይመለከተኝም አልኩሽ እኮ። ይኸውልህ ሊያገባኝ የነበረ ሰው ከሌላ ሰው ጋር ሊደፍረኝ ነበር። አልገባኝም። ይሄ ደግሞ ምን ማለት ነው? ህይወት አንዳንዴ ፊቷን ታዞርብሃለች። ምን እያልሽ ነው? ከወንድሜ ጋር ተከራይቼ ነበር የምኖረው። ዳንዬ እና እንዴት ነው? ትምህርትን በደንብ እየተማርክ ነው? ጸባዩማ የተመሰከረለት እኮ ነው የኔ ጨዋ። አቤት ወይዘሮ አዳነች፣ የቤት ኪራይ ዛሬ ማትከፍይ ከሆነ ቤት የለቀሽ ውልቅ። እሺ እከፍላለሁ። ማለቃቀስ ወጥተሽ ኪራዩን ክፈይ። እሺ እህቴ። ወይ ወንድሜ፣ እኔ ስለመጣሁ ነው አብሬ የተቸገርሽው። ዳኒ ሁለተኛ እንደዚህ ስትል እንዳልሰማ። ሲጀመር እኔ ለአንድ ለወንድሜ መሆን ያቅተኛል? ቢሆንም አንተ ትምህርት ላይ ብቻ ትኩረት አድርግ። ሁለተኛ እንደዚህ አይነት ወሬ ስታስበም ሆነ ስትናገር እንዳልሰማ። ከዛ ከስራ ተባረርኩ። የሰው ልጅ ብዙ ነገር ያጋጥመዋል። የቤት ኪራይ መክፈል ስላልቻለሽ እና ከስራ ስለተባረርሽ ብቻ ህይወት ጨለመብኝ እያልሽ ነው? በፍጹም አይደለም። ታዲያ ምን ተፈጠረ? ወንድሜን አጣሁት። የሚማርበት ትምህርት ቤት ሲል ወንድሜ የለም። ወንድሜ ጠፋብኝ። ምን እያልሽ ነው? አላውቅም። በቦታው ወንድሜ አልነበረ። ወራቶች ተቆጠሩ። ወንድሜን ካየሁት እራሱ በጣም ብዙ ጊዜ ነው።
ግራ እያጋባሽ ነው። ወንድሜ በህይወት ይኖር አይኖር ምንም የማውቀው ነገር የለም። ያው የእናቴን አደራ በላው። እሺ ከዛስ? ወንድሜን ካጣሁት በኋላ ወደ ቤቴ ስሄድ ደግሞ ምን ተፈጠረ? አከራዮቼ እቃዬን በሙሉ አውጥተው ጠበቁ። ወሬውን እኮ የጀመርሽልኝ ባልተብዬውን ለምን እንደምትሸሹ ልትነግሪኝ ነበር አይደል? እኔማ ችግሬን የሚፈታልኝ መስሎኝ ነበር። ለማንኛውም ያም ሆነ እዚህ ቤት መቆየት አትችይም። እሱን አውቃለሁ። ስለዚህ አሁን ከቤቴ ውጭ። እሺ ቢያንስ ግን የምቀይረው ልብስ እንኳን ስጠኝ። እንደዚሁ እኔ ከወጣሁ የሰዎችን ትኩረት ስባል። ሄሎ አለቃ፣ ትኩረት ላለመሳብ ነው ዝም ብዬ የመጣሁት። አዎ አለቃ፣ በእርግጠኝነት እጹብ እዛ ቤት ውስጥ ነው ያለችው። ልጁ ደብቋት ነው። ሰዎቻችን እዛ ስትገባ አይተናታል ብለዋል። መሲ ቆይ ምን ሆነሽ ነው? ምንድን ነው የተፈጠረው? ባልሽ እኮ እዛ እያፈላለገሽ ነው ያለው። ምንድን ነው ትተዋወቃላችሁ? ባልሽ ነው ያልሽው? ስለዚህ ስልኮች ነው ማለት ነው አንቺም የመጣሽው? ኧረ በጭራሽ። ታዲያ አንቺ እሺ፣ ታዲያ ምን ትሰሪያለሽ? ቆይ ምንድን ነው ነገሩ? ትተዋወቃላችሁ? እኔ ራሱ እኮ እዚህ መሆንሽ ገርሞኛል። ይሄ እኮ የኔ ቤት ነው። የጠላቴ ቤት ነው ስትት ብዬ የመጣሁት። ስለምን እንደምታወሪ ምንም የማውቀው ነገር የለም። እንዴት ነው የማታውቂው? ከዛ አውሬ ሰውዬ ጋር አስተዋወቅሽኝ አንቺ አይደለሽ እንዴ? ደግሞ አላውቅም ስትይ ትንሽ እንኳን አታፍሪ? ቆይ ምንድን ነው የተፈጠረው? ለምን ተረጋግተሽ አትነግሪኝም? ይኸውልህ ውዷ እህት ናት። ከዛ ከማይረባ ጭራቅ ሰውዬ ጋር አስተዋወቀችኝ። አሁንስ ገባህ? እኔ እኮ ካለሽበት ችግር እንድትወጪ ነው ያስተዋወቅኩሽ። ምን ማለት ነው? የገንዘብ ችግር ለመቅረፍ ነው ከወንድ ጋር ያስተዋወቅሻት? ወንድሜ እንደዛ አይደለም። እኔ እኮ ለእሱ አስቤላት ነው። ሲጀመር አንቺ የሰው ህይወት ውስጥ መግባት ልማድሽ ነው። ይኸው ጀመረ ደግሞ ልትወቅሰኝ ነው። ይቅር በይኝ። ጭንቀት ውስጥ ስለሆንኩኝ የምናገረውን ነገር በአጠቃላይ አላስተዋልኩትም። ይገባኛል። ይቅርታ እሺ። ባለውለታዬ መሆንሽን እራስቼ አስቀየምኩሽ አይደለ? ችግር የለውም። አሁን ተረጋግተሽ ቁጭ በይ እና ምን ማድረግ እንዳለብን እናስባለን። አመሰግናለሁ። ነገሮች ሲስተካከሉ ድረስ እዚህ መቆየት ትችላለሽ። እሺ? አንድ ቀን ካደርኩ ይበቃኛል። አንቺንም ከዚህ በላይ ላስቸግርሽ አልፈልግም። ኧረ ችግር የለውም። እንደሚገባኝ ቤት የሁለታችን ነው። ስለዚህ ከዚህ በኋላ እዚህ ቤት ላይሽ አልፈልግም። አሁኑኑ ልቅት ያለሽ እሱን ተይው እሺ። አትጨነቂ። አመሉ ነው። ባይሆን ቁጭ በይ እሺ። የሚቀየር ልብስ ይዤልሽ ልምጣ።
ይኸውልሽ ጽብዬ ወንድሜ ጋር ትንሽ አለመግባባት ስላለ ነው። እሺ እንዳትጨነቂ። እሺ አመሰግናለሁ። ሲሰክር ትንሽ ስለሚነጫነጭ እንግዲህ በጸባይ ያዥው። እሺ ምንስ ቢል ያው ቤቱ አይደለም መብቱ እኮ ነው። እንደሱ አትበይ። ቤትማ እኮ እግዚአብሔር ነው ካልሽንሽ ነገ ወይ ከነገ ወዲያ ከዚህ ቤት እሄዳለሁ። ያው የሆነ መጠጊያ ምናምን እፈልጋለሁ። ከዛ አንቺም ከወንድምሽ ጋር በረባ ትጨቃጨቂ። እሱን ነገ እንነጋገርበታለን። አሁን ባይሆን አንድ ቦታ ደርሼ ልምጣ። እሺ በሩ መቆለፍሽን ደግሞ እንዳትረሺ። እሺ ቆልፊና ተኝ። እሺ ቆልፋለሁ። እሺ ብቻ ምንድን ነው? ምን ነው እኔም እንደ ቅድሙ ልጅና እንደ ባልሽ ሊደፍረሽ እንዳልሞክር ፈራሽ እንዴ? ኧረ እንደዛ አይደለም። ለነገሩ አንቺም የማታውቂው ሰው ቤት ማደር አለብኝ ያልሽው ይህንን ፈልገሽ ነው? ቃለ ስለጠጣህ ነው አይደለ? ጭራሽ ስሜን አውቀሽዋል። አታስብ፣ ነገውን ሄድልሃለሁ። የማያውቁ ሰው ቤት ማደር ምን ያህል አስከፊ እንደሆነ በደንብ ማየት አለብሽ። በሩን ክፈችው! በሩን ክፈችው! እባክህን ተወኝ በቃ። ኧረ እባክሽ! ታዲያ በጥፊ የመታሽኝ ምን አስበሽ? ልለምንህ እባክህን፣ ለዛሬ እንኳን እስኪ በሰላም ልደርበት። ይህንን ማሰብ የነበረብሽ የማታውቂው ሰው ቤት ለመግባት ስታስብ ነው። መሲ እኮ የማላውቃት ሰው አይደለችም። እንግዲህ እሷ ከለላ ትሆነሽ እንደሆነ እናያለን። አይ ግን እኔ ምን አድርጌ ነው እንደዚህ የምጠላኝ? ቆይ እኔን ሴት አውቀሽኝ ነው ጥሩ እንደሆነልሽ የምትጠብቂው? ለመረዳዳትማ ሰው መሆናችን ብቻ በቂ አይደለም እንዴ? ለመጎዳታትም ሰው መሆናችን በቂ ነው። በሩን ክፈችው! ክፈችው እያልኩሽ ነው። እግዚአብሔር ሆይ እባክህን ከዚህ ጉድ አውጪኝ። ቆይ ራስሽን የአንበሳ መንጋጋ ውስጥ እየከተትሽ ፈጣሪ እንዲያድንሽ ትማጸኛለሽ? እሺ ቆይ ሌላው ይቅር፣ ለእህትህ ስትል እንኳን ተወኝ። ቢገባሽ እንዲህ የምልሽ በእሷ ምክንያት። ይሄ ደግሞ ምን ማለት ነው? እኔ እያለሁ አንቺ እዚህ ቤት አትቆይም እንጂ እያልኩሽ ነው። ክፈችው! ቆይ ምን እያደረግህ ነው? ምን እያደረግሽ እንደሆነ ማጠንቀቅሽ ታውቂያለሽ። በላንድ ግባ እናተኛ። የአንቺን ትዕዛዝ እኮ መስማት ካቆምኩ በጣም ቆይቻለሁ። ትሰማኛለህ? አልደግመውም። ሂድ ግባ እናተኛ። ትሰሚኛለሽ? የትም አልሄድም እያልኩሽ ነው። አንተ ልጅ ሰይጣኔን አታምጣው። መቼ ተለይቶሻል? በይ በቃ አሁን ተይኝ፣ ጠዋት እንነጋገራለን። ግን እዚህ ሶፋ ላይ ችግር የለውም አታስቢ። አንዴ ከተኛ እኮ አይነቃም። ቢቀርብኝ ይሻለኝ ነበር። ዝም ብዬ ብሄድ ይሻል ነበር። እንዴ በዚህ ሁኔታ ወዴት ነው የምትሄጂው? አላውቅም። ችግር የለውም። የቃላብን ጉዳይ ለእኔ ተይው አልኩሽ እኮ። እኔ የምልሽ ግን ቆይ ግን ምን ሆኖ ነው? ታሪኩ ረጅም ነው። ይልቅ አሁን አንስተኝ በቃ። እሺ በቃ ደህና ደሪ። ደህና ደሪ።
ከአንበሳ ጋር ያለሽ ሚዳቆ መሆንሽን ገና አላወቅሽም። እንዴት አደርሽ? ደህና አደርሽ? እናንተ እኮ ስትተኙ ተነስቼ ቁርስ ምናምን ልሰራራ ብዬ ነበረ። ታክዤ ቀረሁ አይደል? ደግ አደረግሽ። መሲ ወይ እኔማ አክስቴ ጋር ልሄድ ፈልጌ ገንዘብ እንድታበድሪኝ ፈልጌ ነበር። አይሆንም፣ ወዴትም አትሄጂም። ማለት ነገሮች እስኪስተካከሉልሽ ወንድምሽንም እስከምታገኝ ድረስ እዚህም ነገር ትቆያለሽ። እንደዚህማ በፍጹም አይሆንም። አታስቢ፣ እንደ ውለታ አትቁጠሪ። አንቺም ማረፊያ እኔም ደግሞ አጋሽ ስለሚያስፈልገኝ ነው። ማለት አልገባኝም። ያው ሌላ ስራ እስከምታገኝና ነገሮች እስከሚስተካከሉ ድረስ የቤት ውስጥ አንዳንድ ስራዎች ታግዥኛለሽ ብዬ አስቤ ነው። ኧረ መሲ እንደዚህማ እንዴት ይሆናል? አታስቢ፣ ደግሞ እስኮ ከፍልሻለሁ። ኧረ እኔ ለዛ አይደለም። ስለ ቃል ብለሽም ከሆነ ችግር የለውም። ከዚህ በኋላ ምንም አይፈጠርም። አሁን መጥቶ ይቅርታ ይጠይቅሻል። ቢሆንም እንግዲህ ነው ያገርኩሽ። ይልቅ አሁን የሰራሻቸውን ምግቦች አቀራርቢና ቁርሳችንን እንብላ። ስለ ትናንት በጣም ይቅርታ። እሺ ችግር የለውም። እንጂ ይሄ ገንዘብ ለመሄጃ ብቻ ከመጠጥ የተረፈውን ገንዘብህን እዛው ለራስህ ያዘው። ምን ማለት ነው? ማለትማ እሷ እዚህኛ ጋር ነው የምትቆየው እኮ። ለምን? ምክንያቱም ቤት ውስጥ ስራ የሚያግዘኝ ሰው ያስፈልገኛል። አንተ እንደውም ቀን ቀን ተጋድሞ ከመዋልና ማታ አስጠጥቶ ከማምሸት ውጭ ሌላ ስራ የለህም አይደል? አፈቁት በላ ቁርስህን ብላ፣ አለበለዚያ ግን ቆይ ከመጀመሩ ነው የቤት ሰራተኛ ካሰረችው ጋር ቁጭ ብላ ምግብ የምትበላው? ከዛሬ ጀምሮ። ዛሬ ደግሞ ለሰራተኛ ተቆርቋሪሽ? ምንም ቢሆን እኮ ታላቅ እህት ነኝ። ስነ ስርዓት ይኖር። ኧረ እባክሽ ነሽ እንዴ? ቆይ ምን ልሁን ብለን እንደዚህ የምትሆነው? እኔ ሰርቼ ባመጣሁት ገንዘብ አይደል እንዴ ተኝተስ በላይ የምትለው? እንዴት ደስ ይላል እባክሽ። ቃላው ስነ ስርዓት ይኖር። ማታ ማታ ሰክረስ ስትመጣ ዝም ማለቴ፣ አሁን ደግሞ ጭራሽ ባስ ብለህ። አሁን ደግሞ ምን ገረድሽ ፊት አዋረድኩሽ? ቁጭ በይ። እኔ እኮ የቤተሰብ ጉዳይ ነው ብዬ ነው። ከዚህ በኋላ እኮ አንቺም ቤተሰባችን ነሽ ትልሻለች። ምንም አታስቢ። አዎ ናት። ምን ጥያቄ አለው? ኧረ እንደዛ ነው። ይኸውልህ ይሄን ጸባይህን የማታሻሽል ከሆነ ከኔ 5 ሳንቲም አታገኝም። ብራቮ ብራቮ። ድራማችሁ እንዴት ደስ ይላል እባክሽ። ተኝተህ ፊልም ስታይ ስለሆነ የምትውለው ሁሉም ነገር ድራማ ቢመስል አይገርምም። መሲ በቃ እኔ ከወንድምሽ ጋር የምትጣይበት ምክንያት መሆን አልፈልግም። ብሄድ ይሻለኛል። ነገርኩሽ፣ የትም አትሄጂም። በጭራሽ እዚህ መቆየት አልችልም። ለእኛ ብለሽ አይደለም ለወንድምሽ ነው። እሱማ ወንድሜን የግድ ማግኘት አለብኝ። በቃ ሌላ አማራጭ ከሌለ ሌላ ስራ እፈልጋለሁ። ባልተብዬው በነፃነት እንድትሰሪ የሚያደርግሽ ይመስልሻል? በጭራሽ ከዚህ ቤት መውጣት የለብሽም። ጥሩ፣ ከአንቺ ባላገኝ ሌላ የማገኝበት መንገድ አለኝ። ምን እያደረግክ ነው? የሰራተኛሽ ባል ጋር እየደወልኩኝ።
የሰውን ሚስት ደብቆ ማስቀመጥ እኮ ወንጀል ነው። ቃላብ እባክህን፣ እኔ አሁኑኑ ከዚህ ቤት እወጣልሃለሁ። ቆይ ባሎን የታውቀው ነው? ትናንት ጓደኛው እዚህ መጥቶ ስልኩን ሰጥቶት ነበር። ማን? አቡሽ? ታውቂዋለሽ እንዴ? እኔ አይደለሁ እንዴ ሰይጣን ያስተዋወቅኩሽ? ይሰማችኋል? እየጠራ ቃል አትጃጃልብኝ፣ ስልኩን ዝጋው። ምንም ቢሆን እኮ እህትህን ትወዳታለህ አይደለ? እባክህ በእህትህ ልለምንህ፣ በእህትህ። ጉዳዩን ይበልጥ አባባሹ። ችግር ከኔ ጋር ነው እንጂ ከሷ ጋር አይደለም። ቶሎ በል ስልኩን ዝጋው። እርግጠኛ ነኝ ቆንጆ ገንዘብ ይሰጠኛል። ከዚህ በላይ አልታገሰ። ሰማኛለህ? ትምህርትህን ብቻ ሳይሆን አንተ ልጅ ቆይ ማሰብም ጭምር እኮ ነው ያቆምከው። ኦ የአመቱ ምርጥ ንግግር እባክሽ። ስለተፈጠረው ነገር ባላውቅም እህትህ ግን ምን ያህል እንደምትወድህ አውቃለሁ። ስለዚህ እባካችሁ ተነጋግራችሁ ችግራችሁን ፍቱ። መጀመሪያ ከባልሽ ጋር ያለውን ችግር ብትፈቻ ይሻላል። ወይኔ ጉዲ ፈላ። ማን ሊሆን ይችላል? ሲመስለኝ ውዱ ባልሽ ነው። እንዴት? ቆይ አንተ ለአቡሽ ቴክስት አድርገህለት ነበር እንዴ? በሚገባ። አንቺ ተረጋጊ። እሱ ላይ ሆን ይችላል። መቼም እዚህ ቤት የሚመጣ ዘመድ የለም። ስለዚህ ራሱ ነው የሚሆነው። መሲ የለሽም እንዴ? እሱ ነው። ባልሽ ይበልጣል ነው እንዴ? አዎ። ቆይ አንተ ታውቀዋለህ? መሲ እሺ እባካችሁ ዝም እንበል። ካልከፈትንለት ደግሞ መሄዱ አይቀርም። ማን ይበልጣል? በሩንም ሰብሮ ቢሆን ይገባል እንጂ አይመለስም። ከልብህ ነው? ቆይ አንቺ ይበልጣል እንዴት ታገቢያለሽ? ወይኔ ጹብ፣ በቃ ለእናቴም ለወንድሜም ሳሎን መናውኝ ይቀሩ። ይህንን ማሰብ የነበረብሽ እሱን ከማግባትሽ በፊት ነው። ቆይ አንተ የት ነው የምታውቀው? ተረጋጉ፣ እኔ አናግረዋለሁ። አረ ጀግኒት፣ ይኸውልሽ አንቺ ልጅ ናት ደቤት። እሺ ነውጫ ተፍሪዷል። እኔ የምለው ግን ቆይ ግን በሰው ህይወት ስትቀልድ ትንሽ እንኳን አይከብድህም እንዴ? እኔ ደግሞ ምን አደረኩ? አንተ ቴክስት ባትልክለት ኖሮ ይመጣ ነበር። ቆይ እንደዛ እያወራን በነበረበት ቅጽበት ቴክስት አድርጌ ልትመጣ ነው የምትይው? እና ታዲያ እሺ እንዴት መጣ? መሰረትን ፈልጎ ነው የመጣው። እንዴት? ወይ ረስቼው። ለካስ ከሷ ጋር ይታወቁ ነበር። ለዛ ብቻ አይደለም የመጣው እና ጓደኛዋ ነው። ይሄ ደግሞ ምን ማለት ነው? ይኸውልሽ መሰረት አሳልፋ ልትሰጥሽ እንዴ? ወዴት ነው የምትሄደው? ንገረኝ እንጂ። እንግዲህ ያልኩትን ብያለሁ። ቆይ ግን ለምንድን ነው እህትህን ይህን ያክል የምትጠላት? ጠላት አለኝ ብያለሁ። የፈለገ ታናሽ ብትሆን ህፃን ልጅ እኮ አይደለም። ለምንድን ነው እንደዚህ የምትሆነው? ብዙም አልነግርሽ ነገሮች አሉ። ለምሳሌ ምን? ለምንድን ነው እህትህን እንደዚህ የምትሆነው? ማወቅ እችላለሁ? በቤተሰብ ጉዳይ እኮ ጣልቃ እንደማትገቢ ነግረሽ ነበር። አዎ እኔ በጣም የምወደው ታናሽ ወንድም አለኝ። ስለዚህ እሷ የሚሰማትን ስሜት እረዳታለሁ። ለዛ ነው እየጠየቅኩ ያለሁት። እዚህ ቤት ሰራተኛ እንደሆንሽ እንጂ አማካሪ እንደሆንሽ አላውቅም ነበር። ተው ግን አንድ ቀን ይቆጭሃል። ኧረ እባክሽ። እኔ እንዳንተ ወንድሜ ካጠገቤ ቢሆን ኖሮ አሁን ላይ ቀልል ሊመስል ይችላል። ወንድሜ ጠፋ ቀን እጹብ ወይ ዳኒ፣ በቃ ተይው። ምንድን ነው ንገረኝ እንጂ ምን ሆነክ ነው? ትላንትና ትምህርት ቤት የገበሬ ልጅ እያሉ እየሳቁብኝ ነበር። እንዴ ገበሬ መሆን ታዲያ ያስቃል እንዴ? ትላንትና ጫሜ ተበጥሶ ባዶ እግሬ ሲሄድ ገበሬ የገጠሬ ልጅ አሉኝ። እነሱን ተዋቸው። ገበሬ ምን ማለት እንደሆነ ስለማያውቁ ነው። ገበሬነት ደግሞ የተከበረ ስራ ነው።
እና እረኛ ነበርክ እያሉ ሲስቁብኝ ነበር። ገበሬ ባይኖር እኮ በህይወት አንኖርም ነበር። እነሱ ስላልገባቸው ነው። እሺ፣ በዛ ላይ ደግሞ ቦታ አትስጣቸው። ደግሞ ጫማውን ዛሬውን ሄጄ እገዛልሃለሁ። እሺ እሺ። ሲጀመር ተዋቸው። እነሱ እኮ አንተን ጭንቅላትን ከማዩት ይልቅ አንተ ያደረግከውን አንተ የምትለብሰውን በቃ የማይረባ ነገር ስለማይሆኑ፣ አንተ ደግሞ ትኩረት ማድረግ ያለበት ትምህርት ላይ ብቻ ነው። እሺ፣ ነገ ለሁሉም ነገር ትደርስበታል። ስለዚህ አሁን ወደ ጥናታችን እንግባ። የእናቴን አደራ በለው። ስምሽን ማን ነበር ያልሽ? እጹብ። ማለቃቀስሽን ተይና ለህይወትሽ ዋጋ ከፍለሽ ማድረግ ያለብሽን አድርጊ። ምን ማለት ነው? ስለ ወንድምሽም ሆነ ስለ ባልሽ ማንም እንዲረዳሽ አትጠብቂ። ማድረግ ያለብሽን ራስሽ አድርጊ። እንዴት አድርጊ? እሱን እኔ አላውቅም። የህይወት ያንቺ ነው። ኃላፊነትን መውሰድ ልመጂ። እሺ፣ እሞክራለሁ። ዛሬውኑ ጀምሪ። ማንም አያድንሽ። የምችለውን ያክል አደርጋለሁ። ሰምተሽኛል? አዎ። ስለዚህ በመጀመሪያ ከዚህ ቤት ውጭ። ቆይ ግን ምን አድርጌው ነው ይህን ያክል የሚጠላኝ? ደግሞስ እህቱንስ ቢሆን ለምንድን ነው ይህን ያክል የሚጠላት? ግን በጤና ነው? እኔ ግን በጤና አይመስለኝም። እንዴት ነሽ? ደህና ነኝ። ምን አለሽ? ምንም ስለ ስራ ነበር ያወራነው። ቆይ ግን በዚህ ልክ ትታወቃላችሁ ማለት ነው? ወንድምሽ ጓደኛሽን ጭምር እንደሆነ ነግሮኛል። አዎ አንድ ላይ ስራ አለን። ታዲያ ግን እንደዚህ አይነት ሰው መሆኑን የእውነት ለመናገር በዚህ ልክ መሆኑን አላውቅም ነበር። በዛ ላይ ደግሞ ካስተዋወቅኳችሁ በኋላ ስትቀራረቡ የተዋረዳችሁ ነበር ይመስለኝ። መዋደድ የዛን አምልጬ ባይሆን ኖሮ የሚፈጠረውን ነገር ሳስበው በጣም ይዘገነነኛል። በጣም ይቅርታ ዞይ። አንቺማ ምን አደረግሽ?
እኔ ልጠቀምሽ መስሎሽ እኮ ነው። ቢሆንም ነገሮችን ቀድሜ ማጣራት ነበረብኝ። ተው እባክሽ፣ የእድሌ ጉዳይ ነው። እንደዛ ይባላል። እስቲ ተመልከቺ፣ ሁሉንም ነገሬን እኮ አጥቻለሁ። አይዞሽ፣ ከዚህ በኋላ ደግሞ እኛ እንደምንልሽ እንደዚህ እንዳትይ እሺ? እሺ መሲ፣ አመሰግናለሁ። እኔ የምልሽ ከቃል ጋር እንዴት እየሆናችሁ ነው? አይ እሱ እንኳን የወደደኝ አይመስለኝም። ከካምፓስ ትምህርቱን አቋርጦ ከመጣ በኋላ ነው እንደዚህ ጸባዩ ቅይር ያለው እንጂ እንኳን እንደዚህ አይነት ልጅ አልነበረም። ቀስ በቀስ ትላመዳላችሁ። ችግር የለውም። ለነገሩ በቃ እኔም አርፌ ስራዬን እሰራለሁ። ለማንኛውም እንዳይደብርሽ ትንሽ ላጫውትሽ ብዬ ነው የመጣሁት። ወደ ስራ ልመለስ። እሺ አትጨነቂ። እሺ። ሌላው ደግሞ ወንድምሽን እንደምንም ብለን እናገኘዋለን። እሺ? ቢያንስ በዚህ እንኳን እንከስሻለሁ። ኧረ አትጨነቂ። እስካሁን ያደረግሽልኝ ነገር እኮ ከበቂ በላይ ነው። ወይ በቃ ደህና ዋይ። ደህና ዋይ። ምን ፈልገሽ መጣሽ? ምሳ ደርሷል፣ ና ብላ። ክፍሌ ለምንድን ነው የገባሽው? እዚህ የመጣሁትማ ምሳ እንድትበላ ልጠራህ ነው። ቆይ እዚህ ቤት እንዳላይሽ ነግሬሽ ነበር አይደል? እሱማ ነግረኸኝ ነበር፣ ግን እኮ ሁሉም ነገር አንተ እንደምትናገረው ቀላል አይደለም። እሺ አንድ ቀላል ነገር ልንገርሽ። ምንድን ነው? እንደዚህ አድርግ፣ እንደዚህ አድርግ፣ እንደዚህ አድርግ እንዳትዪ። ሁለተኛ ደግሞ ክፍሌ እንዳትገቢ። እሺ ይቅርታ። ምነው ሲጋራ መያዝ ይገርሞሽ ነው? ኧረ እኔ አላልኩም። ምንድን ነው የቧይቧ የሚያጫውትሽ? ቆይ ግን ምን አድርጌ ነው ይሄን ያክል የምጠላኝ? እኔ ነኝ የጠላሁሽ? እና ታዲያ ለምንድን ነው እንደዚህ የምትሆንብኝ? እኔ ነኝ ክፉ የሆንኩብሽ? ክፋት ምን እንደሆነ በቅርቡ በደንብ ታይዋለሽ። ወደሽ የገባሽበት ጉዳይ ስለሆነ ለሚገጥምሽ እያንዳንዱ ነገር በደንብ ተዘጋጅበት። ማነው ደግሞ በዚህ ሰዓት የሚመጣው? ቃላት ቤት አልነበር እንዴ? ነው ወይስ ወጥቶ ነበር? ወይኔ ጉድ ይፈላ። ብቻ ሰውዬ እንዳሉ አሁን ከድሞ በቃ ያልቅልኛል። ምን ነው ግን አምላኬ? ቆይ ምን በድዬ ነው? ለምንድን ነው ፈተና ላይ ፈተና የምደራረብብኝ? አንዱን ተላቀቁ ስል ደግሞ ሌላ ችግር ይገጥመኛል። ምን አይነት እድል ነው ግን ያለ? ከእኛ የምታመልጭ መስሎሽ ነበር? አባሽ ባልሽ ምን ነው? መሰረት የምታስጠልሽ መስሎሽ ነበር? እባክህን አቡሽ እንዳትነካኝ። እንዳትነካኝ ስትይ ሌላ የፈለግሽው ነገር አለ እንዴ? ቆይ እህት ወይም ደግሞ እናት ይላል አለኝ፣ ሚስት ግን የለኝም። ታዲያ እኔ እኮ ሚስት አይደለሁም። አውቃለሁ፣ የጓደኛዬ ሚስት ነሽ። የእሱ ማለት ደግሞ እባክህን ልለምንህ፣ እባክህን። እንደውም ይሄን አጋጣሚ ይጠቀምበታለሁ። ምን እንደማድረግ አሳይሻለሁ። ምን ልታደርግ ነው? እባክህን እንዳትነካኝ፣ እባክህን ልለምንህ፣ እባክህን እንዳትነካኝ፣ እባክህን ልለምንህ እንዳትነካኝ።
ቆይ ድጋሚ ይመጣል ብለሽ ፈርተሽ ነው የምትለው? ቆይ የተፈጠረ ነገር አለ እንዴ? ለምን ደግሞ ታለቅሽው? እንጂ አለቅም። በዚህ ልክ ማትብ ምንም አያመጣም። እንዳያገኝሽ ከዚህ ቤት ሂጂ ልትለኝ ነው? እኔ ቤሎች እኮ አንተ በደንብ አይተዋል። መቼም ቢሆን አይለቅም። ሰዎቹን እኮ ስለማታውቃቸው ሰይጣን ናቸው። ስለኔ አታስቢ። ይልቅ አንቺ ከዚህ ቤት መሄድ ይሻላል ይመስለኛል። ቆይ የሚሰማሽን እስኪ ንገሪኝ። ለምን ታለቅሽ? ወንድሜ ግን የት ሄዶ ይሆን? እንኳን እንደዚሁ ህይወቴ ምስቅልቅሉ እየወጣ ነው፣ እየዞረብኝ ነው። እሱ ደግሞ ይሄኔ ጎዳና ወድቆ ካልሆነም ደግሞ ሞቶ ሊሆን ይችላል። እንዳትጠጋኝ፣ በዚህ ቆሻሻ ልብስ እንዳትነካኝ። ሄሎ ይበይ፣ ይኸውልህ ብሩክን ላከውና ዳንኤልን ወደ ስራ እንዲወስደው አድርግ እና ደግሞ ለጊዜውም ቢሆን እጹብን መከታተልህን አቁም። እኔንስ እህቴ ጋር አትወስጂኝም? እህትህ ጋር መሄድ ትፈልጋለህ? አዎ። እንግዲያውስ አድርግ የምትባለውን ነገር በሙሉ አድርግና ጥሩ ልጅ ሆነህ አሳየን። እሺ? የትናንትናው ለቀቅሽ? አዎ ያቆያል። ለትናንቱ በጣም አመሰግናለሁ። ኧረ ችግር የለውም። ማንም ሰው ሊያደርገው የሚችለው እኮ ቢሆንም ግን ነገሮችን አስተካክለሽ ቶሎ ከዚህ ቤት ብትሄጂ ጥሩ ነው። ያው የአንቺንም ሆነ የወንድምሽን ጉዳይ እንዲሁም የበቃልን ጉዳይ ፖሊስ ነው እንጂ መሰረት ልታስተካክል አትችልም። መሰረት ስትል እድሜዋ ረጅም ነው መጣች። ይበልጣል። ተረጋጉ፣ ተረጋጉ። ለጸብ አይደለም የመጡት። መሰረትን ፈልገህ ከሆነ የለች። እሷን ፈልጋ አይደለም የመጡት። ታዲያ ምን ፈልገህ ነው? እሱን እንደሰለጠን ሰው ቁጭ ብለን እናውራ። ቁጭ ብለን? ቆይ ለምን? ፊቴ ላይ የምታየው አሁን ውጭ የሆነ ግጭት አጋጥሞኝ ነው የመጡት እና ቁጭ ብለን እናውራ። ለጸብ አይደለም የመጡት። እባክህን በቃ ምንም የምናወራው ነገር የለም። ሂድልን አሁን። ምንም ቢሆን እኮ ሚስቴ ነሽ። እባክህን አንተ ሰውዬ ተወኝ እባክህን። ለምን ትፈሪያለሽ? ቆይ ስራህን ረስተው ነው እንዴ? ተወኝ በቃ።
10 ደቂቃ ብቻ። እሺ ናግባ። 10 ደቂቃ ብቻ። 10 ደቂቃ ብቻ። ትንሽ እንቀምጥና ነው ቃላ ቤቱን አምሮበታል። ይበልጣል። ለምን እንደመጣ ብትናገር አይሻልም? አንተም አድርገህ ይበልጣል። የምትፈልገውን ነገር ሳትናገር 10 ደቂቃ እያለቀ ነው። ቢያንስ እንደ ልጅነት ይሄ ብለህ ብትጠራኝ አይሻልም? አንተ ለቀልድ ነው የመጣው መሰለኝ። አንተም ቁም ነገረኛ ሆነ። ተነስታ እውነት አድጌያለሁ ብለህ የምታስብ ከሆነ የሰው ሚስት ይዘህ ቁጭ ከምትል አስታቅና ቤቷ መልሳት። አንተም ባለኝ ብለህ የምታስብ ቢሆን ኑሮማ ከጓደኛ ጋር ሆነ ጨርሷ። ምን አደረኳት? ስራንማ ራስ ታውቀዋለህ። ልትደፍራት ነበር ልትለኝ? ጭራሽ በኩራት ነው የምትናገረው። ምን ይገርማል? አንተስ ምን ልታደርጋት? አንተ ይኸው ዛሬ ፊቴ ተጎድቶ ሌላ ጸብ መጨመር አልፈልግም። ስለዚህ አንተም የማሰቢያ ጊዜ እሰጥሃለሁ። ቻው። ተረጋጊ። ምንም አያመጣም። አልገባህም እኮ ሰውየው ሰይጣን ነው። ሰይጣን መቼም ቢሆን አይተውኝም። እኔ እስካለሁ ድረስ ምንም አያደርግም። ያው አንተንም በእኔ ምክንያት ችግር ውስጥ ከተትኩ። እኔ ስጀመር ለችግር የተፈጠርኩ ሰው ነኝ። ስለ እኔ እንኳን አታስቢ። አይሆንም። እንደውም ሳስበው ከዚህ በላይ እዚህ ቤት መቆየት የለብኝም። በይት ይሻላል። ቆይ በእርግጥ እዚህ ቤት ብዙ መቆየት የለብሽም፣ ግን ለራስሽ ብለሽ እንጂ ለእኔ አይደለም። አልገባኝም። እዚህ ቤት መቆየት ምንድን ነው ችግሩ? ለምንድን ነው ችግር የሚፈጥረው? ነገሮችን ቶሎ ማስተካከል አለብሽ። አልገባኝም። ቆይ ምንድን ነው ልትነግረኝ የምትሞክረው? ለምንድን ነው እዚህ ቤት መቆየት ችግር የሚፈጥረው? የእህት ጉዳይ ምንድን ነው? ለምንድን ነው በግልጽ ማትነግረኝ? ያው ነገሮችን እስክታስተካክል ድረስ ትንሽ ቢሆን እዚህ ቤት መቆየት ትችላለሽ። ቃላ እባክህ ልለምንህ፣ ያሰብከው ነገር ካለ በግልጽ ንገረኝ እባክህን። ህይወትሽን ስለማስተካከልና ስለ ወንድምሽ ብቻ አስብ። ቆይ ግን አምላኬ ምን አድርጌ ነው? ወንድሜ እስካሁን አልተገኘም፣ መሲም የለችም። እሺ ቆይ ምንድን ነው እየተካሄደ ያለው? ወንድሜ የት ይሆን ያለው? ሄሎ ሳጅን፣ የወንድሜ ጉዳይ ላይ ምንም አዲስ ነገር የለም ወይ? በቃ ካልሆነ ሬሳውንም ቢሆን ስጡኝና እርሜን ላውጣ። እንዴት ነው የምረጋጋው? አንድ ያለኝን ወንድሜን እኮ ነው ያጣሁት። ይቅርታ ሳጅን፣ እናንተን ለማውቀት አስቤ አይደለም።
እርግጠኛ ነኝ እኔን ለማጽናናት ነው እንደዚህ የምትለኝ። አይ ሳጅን፣ መቼም እኔን ለማጽናናት ነው አይደል እንደዚህ የምትለው? እርግጠኛ ነኝ እኔን ለማጽናናት ነው እንደዚህ የምትለኝ። ቆይ በዚህ ሁኔታ ውስጥ ሆና ከማን ጋር ነው እንደዚህ የምትሳሳቀው? በእውነት ሳጅን በጣም አመሰግናለሁ። በዚህ ልክ ለሰው ማን ይጨነቃል ብለህ ነው። በእውነት ከአንተ ጋር ስላወራሁ በጣም ነው የቀለለኝ። ስላልገባኝ እንጂ ሳልተማመንባችሁ ቀርቼ እንኳን አይደለም። እሺ አመሰግናለሁ። በቃ አዲስ ነገር ካለ አሳውቀኝ። እሺ መልካም ቀን። እኔ ያለቀኝ መሲ በሰላም ነው አድራ እስካሁን ያልተመለሰችው? እኔ እንጃ አላውቅም። ምን ነው ግን በሰላም ነው? እሺ ቆይ እሷን ደህንነት ማንን መጠየቅ እችላለሁ? እንደሆነ አይደለም እኔ ማውራት ማየት ራሱ በጣም ነው የሚያስጠላው። ቆይ ግን ለምንድን ነው የሚጠላኝ? እሺ ችግር ሲሆን ከሌላ ሰማት ወልጅ እንዴት አመሸሽ? ቃል ጠጥታል እንዴ? ነው ፈራሽ? እንደዛ አይደለም። ታዲያ ምንድን መሲኩ እስካሁን አልመጣችም። ባት መጣም እንዴ? ነው ሁለታችን ብቻ ስለሆነ ፈርተሽ? ለምን ፈራህ? አንተ እኮ ከጠላቶችም ያድነኛል። እንደውም ላመሰግን ይገባል። ተይ እሱን እንኳን ተይ። አንቺማ የሆነ የደበቅሽኝ ነገር አለ ማለት። እኔ ፊት ስትሆኚ ጨዋ ለመሆን ትሞክሪያለሽ፣ ከሌላ ሰው ጋር ግን እየተሳሳቅሽ። ቆይ ግን ለምንድን ነው ሁሉም ሰው የሌላውን ታዩና እስቲ አንቺ መልሽኝ። ቆይ ቁም ነገር የሌለው ሰው ነኝ እንዴ? አረ ለኔ ከቁም ነገረኛም በላይ ነክ። ሁሉ ራሱ ፈርተሽኛል፣ አትዋሽ። በእውነት እንደዛ አይደለም። እስቲ እንደዛ ከሆነ ቅድም ስትስቂለት እንደነበረው ልጅ ፈገግ አሁን ስለምን እንደምታወራ ነገሩ ምን አገባኝ?
እንዴት አደርክ? እንዴት አደርሽ? ደህና ነኝ። መሲ ዛሬ አትመጣም እንዴ? ቆይ ግን ከዚህ በፊት እንደዚህ አድርጋ ታውቃለች? ያው ደስ እንዳላት ነው። እኔ ግን ስልክ አላነሳም ስትለኝ የሆነ ነገር ሆናለች ብዬ ጭንቅ ብሎኛል። እጹብ ለምንድን ነው የማትሰሚው? የራስሽን ህይወት አስተካክሊ። ቆይ እህት አይደለች እንዴ? ትንሽ እንኳን አታስብላትም? ምንም አያስጨንቅም? እሱ አይመለከትሽም። እንደዚህ የምልህ እኮ አንተን ለመምከር ፈልጌ ምናምን አይደለም። እኔ ለወንድም ያለኝን ፍቅር ስለማቅ እሷም እንደኔ ይኸውልሽ እጹብ ትናንትና ከዛ ሰውዬ ስላስጣልኩሽና ስለ ወንድምሽ ስታወሪ ስላዳመጥኩሽ ለአንቺ ያለኝ ነገር ተስተካክሏል ማለት አይደለም። ቆይ ግን ለምንድን ነው ይሄን ያክል ክፉ ለመሆን የምትሞክረው? ነገርኩሽ፣ አሰሪና ሰራተኛ ነው። ከዚህ በኋላ ስለ ግል ህይወት አናወራም። እሺ ይቅርታ፣ ከዚህ በኋላ አልጨቀጭቅም። ምንድን ነው? ምኑ? እዚህ ቁጭ ብለሽ ልትበይ ነው? ወይ ረስቼው። ለካስ ሰራተኛና አሰሪ አብረው አይበሉም ብለኝ ነበር። ችግር የለም፣ ውስጥ ገብቻለሁ። አቡሻ እንዴት ነህ? አለን አለን። አታስብ፣ ከዚህ በኋላ የጽሩን ጉዳይ ለኔቱ እዛ ቤት ስንት ቀን እንደምትቆይ እናያለን። ቃላም ቢሆን የሰው ሚስት ይዞ ደብቆ ምን እንደሚያስከትል አሳየው። አቡሻ አንተ ያልኩህን ነገር ብቻ አዘጋጅልኝ። እሺ ቻው። እንዴት ነው እባክሽ? ምን ነው ይገርማል አይደለ? አንዲት ሰራተኛ ቁጭ ብላ ሳሎን ውስጥ ምሳዋን እየበላች ለዛውም ቲቪ ከፍታ እንደዚህ እየተዝናናሽ ማየት። እጹብ እኔ ሰራተኛ እንዲቱን አላልኩኝ። ደግሞ ሁለተኛ እንደዚህ እየቀለልሽ እንድትናገርኝ አልፈልግም። እሺ ጌታዬ፣ እርሱ እንዳሉ። ቆይ ከመቼ ጀምሮ ነው እንደዚህ ማፌዝ የጀመርሽው? ሳቅሽ ደንጋጣና ፈሪ ነበርሽ። ምን ነው በራሷ የምትተማመን ሴት ታስፈራለች እንዴ? ትሰሚኛለሽ? እኔ ከአንቺ ጋር ከስራ ውጭ ምንም ንግግር እንዲኖረኝ አልፈልግም። ከዚህ ቤት እንደወጣ ለመፈለግህም አንድ ነገር ነው። ቆይ ምን ልታዘዝ? ምግብ የምትሰሪው ለራስሽ ለመብላት ነው? ኧረ አይደለም፣ ውስጥ ሰርቼ እኮ አስቀምጬልሃለሁ። መብላት ከፈለግ ሄደ መብላት ትችላለህ። እየቀለድሽ ነው? ኧረ አይደለም። ምን ነው? ቆይ ምግብ ደረሰ ወይስ አልደረሰ ብዬ እኔ ነኝ መጠየቅ ያለብኝ? እሱን ነው እንዴ? እኔማ ክፍል መጥቼ ልነግርህ ነበር እኮ፣ ግን ደግሞ ሁለተኛ ክፍሌ እንዳትመጪ ብላ አስጠንቅቀኸኝ ነበር። ይኸውልሽ እጹብ፣ ሁለተኛ አልነግርሽም። እንከባበር። ቃል ግን የምርህን ነው? አሁን ምግቡን ይዘሽልኝ ወደዛ ክፍል ይዘሽልኝ። እሺ። ቆይ ግን ልጅ ምን ሆነ ነው 10 ጊዜ ጸባዩን የሚቀያየረው? ምናልባት እኮ ከፖሊስ ጣቢያ ይሆናል። አምላኬ ሆይ እባክህን ልለምንህ፣ ቸውረር ያሰማኝ፣ ጥሩ ዜና አሰማኝ። ይበልጣል። ቆይ ግን ሰውዬ ለምንድን ነው የማይተወኝ?
ምን እየሆንኩኝ ነው? በሰው ቤት ገብቼ ያመጣሁትን ጣጣ ለምን ረሳሁት? ለምንድን ነው ትናንት በመጣች ሴት እንደዚህ እየተጨነኩ ያሉት? እሷም አልፎ ስለ ወንድሟ ስለ ባሏ ምናምን ለምንድን ነው እንደዚህ የምጨነቀው? በየቀኑ ዳቦ መብላት ይሰለቻል አይደል? እህቴ ጋር መቼ ነው የምመለሰው? ትሄዳለህ፣ ትንሽ ጊዜ ብቻሽ። እስከ መቼ? ዳንዬ፣ እህቴ የቤት ኪራይ መክፈልና አንተን ማስተማር እንደከበዳት ታውቃለህ አይደል? አዎ። ታዲያ ተምረህ ስራ ሰርተህ እሷን ማስደሰት አትፈልግም? እፈልጋለሁ። ስለዚህ ለእህትህ ሳትነግራት በውጭ ሀገር ሄደህ ስራ ሰርተህ ትምህርት ተምረህ ገንዘብ ለእሷ አሰጣት። እንዴት? አንተ ብቻ ተስማማ እንጂ እሱን እኔ ያሳያለሁ። ለእህቴ የሚጠቅም ከሆነ እሺ። ጎበዝ ልጅ። መሰረት እህቴ ጋር ሄዳ ነው? መሲ ከሀገር ወጥታ ነው። አሁን ለአንተ የነገርኩህን ነገር እያስተካከለችልህ ነው። በቃ ጎሽ፣ በርታ። ደግሞ ምንድን ነው ነገሩ? ምን አገባል? ቆይ ግን መቼስ ነው ያለችው? በደህና ነው ግን እንደዚህ የጠፋችሁ? እርግጠኛ ነህ ግን? ለስራ ከሀገር ወጥታ ነው የሚሆነው። እንዲሁ በድንገት? እዚህ ቤት ገና ብዙ የሚገርሙ ነገሮች ስለምታይ አትደናገጭ። ግራ የሚገቡ ነገሮች። ቆይ ምንድን ነው ግን? ምንድን ነው ሊነግረኝ እየሞከረ ያለው? የሆነ ነገርም አለ። እሱ አንቺ ገና አልገባሽም። ሌላኛዋ ሟች ልትሆኚ ነው። ቃላ ማሰብህን አቁም። ዝም በል ዝም በል። እሱ ሳይኖር እንኳን ቤቱን ላጽዳ እንጂ።
በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ምን እየሰራሽ ነው? ምን ሰራው? ቤቱን እያጸዳው ነበር። እዚህ ክፍል እንዳትገቢ በተደጋጋሚ ነግሬሽ ነበር አይደል? እሱማ ቀና ብለሽኝ። ይቅርታ። ምንድን ነው የምትሸሽው? ኧረ እኔ አልሸሸሁም። ያየሽው ነገር አለ እንዴ? ምን ላይ እችላለሁ? እኔ አላየሁም ምንም ነገር። ቆይ ግን ለምንድን ነው እዚህ ክፍል እንድገባ የማትፈልገው? ማለቴ ያስቀመጥከው ነገር አለ እንዴ? ምናልባት ለዛ ከሆነ ብዬ ነው። ለምንድን ነው የምትሸሽው? ያየሽው ነገር አለ ወይ? በቃ ሁለተኛ ክፍል አልገባም። እሺ ለዛሬው ይቅርታ። ቆይ እነማን ናቸው? ምንድን ናቸው እነዛ ሰዎች? ቃላብ ስልክህን ያዝና ቀጥ ብለህ ከዚህ ቤት ውጣ። ልጠጣ ነው ወይ ልትይኝ ከሆነ አዎ፣ ጠጥቼ አምሽቼ ነው የምመጣው። አይ እኔማ እባክሽ ተይኝ። ቆይ ምን እየተካሄደ ነው ያለው? እነዛ ሰዎች እነማን ናቸው? እሱስ ለምንድነው እንደዚህ እየሆነ ያለው? ወይኔ ጉዴ ፈላ። ቆይ ምን አይነት ጣጣ ውስጥ ነው የገባሁት? ከነዛ ልጆች ጋርማ የሆነ የተገናኘ ነገር ይኖረዋል። ያለ ምክንያት ያ ሁላ ፎቶ እዛ ውስጥ ላገኝ አልችልም። ዛሬ ሁሉም መስመር እየያዘልን ነው። አዎ የልጆቹን ጉዳይ እያለቀ ነው። አለቃ ሁሉም ነገር ጥሩ እየሄደልን ነው። እሺ እደውላለሁ። አሁን ደግሞ የሚስቴን ጉዳይ ጨርሳለሁ። ዛሬ ማታ ጥሩ ምሽት ነው የሚኖረን። ምን አይነት ችግር ውስጥ ነው የገባሁት? እንዴ አሁንስ በቃ ሁሉም ነገር ሊያሳብደኝ ነው። ቃላብ ዛሬ ግን ምንም ብታደርግ በፍጹም ልትሸሸኝ አትችልም። እያንዳንዱን ነገር ሁሉንም ነገር ዛሬ ትነግረኛለህ። ቆይ ምን ሆኖ ነው ዛሬ እንደዚህ ያመሸው? ዛሬማ አይቀርም። ለሁሉም ነገር መልስ ትሰጠኛለህ። የፈለገውን ያክል ብታመሽ ደግሞ እጠብቅሃለሁ። ምን አይነት ጣጣ ውስጥ ነው የገባሁት? ቆይ እሺ ምንድን ነው ያ ፎቶ? ምን እንደሚያመለክተኝ? አሁን ስለ ራሴ ህይወት መስጋት ጀመርኩ።
መጣ። አሁን ሁሉንም ነገር ይነግረኛል። ግን እንዴት ዛሬ ላይ አንኳኳ ቻለ? ቃላብ እኮ አንኳኩቶ ገብቶ አያውቅም። ለነገሩ ቁልፍ ሳይዝ ሊሆን ይችላል። እሱ የት ነው ያለሽው? አንድ ነገር ሳያደርጉሽ መሸሽ አለብሽ። የለችም። አይሆንም እንዳይገድሏት። አይሆንም። ሙሽሪት ንቂ። የት ነው ያለሁት? መሆን ያለብሽ ቦታ ነው ያለሽው። ይበልጣል ወይ የኔ ፍቅር? ምን ታደርጋለህ እዚህ? የኔ ፍቅር ገና አሰቃይሻለሁ። እባክህን ተው፣ ምን ነገር እንዳታደርግ እባክህ ልለምን። ይሻል እንዴ? እሱ ደህና ነሽ? አልተጎዳሽም ማለት? እማ ደህና ነኝ። ቆይ ማን እንደዚህ ያደረገ? ይበልጣል ነው አይደለ? ዋናው ደህና መሆንሽ ነው። ይበልጣል የጎዳሽ መስሎኝ ነበር። ምንም አልሆንኩም እኔ። ማን እንደዚህ ያደረገ? ይበልጣል። ቆይ እንደውም ለሳቸው ደውልለት። አያስፈልግም። እኔማ በሀሳቤ ቬሎ ለብሰሽ ሲመታሽ እየታየኝ ነበር። በቁም እየቃዠው ነበር። እንዴት እንደዚህ ያሰብክ? በሩ ክፍት ሆኖ ሳይ ለዛ ነው እንዴ? እኔ እኮ ጎረቤት ጋር ሄጄ ነበረ። ቶሎ እመለሳለሁ ብዬ ስላሰብኩ በሩን ሳልቆልፈው ሄድኩኝ። ዋናው ሰላም መሆንሽ ነው። አይዞሽ። እሺ በቃ ሆስፒታል ተነስ። አያስፈልግም። እረፍት ማድረግ ብቻ ነው የምፈልገው። እሺ ወደ ውስጥ ግባ። አይዞህ። በል በቃ ሂድ። ስትገቢልሽ ብዬ እኮ እንዴ ነው ነገር? 2 ቀን አብረን ቆየን። አሁን ደግሞ እስክትገቢ ካላየሁሽ እያልክ ነው? ምን አለበት? በቃ ተማዘዝብኝ። ፍቅርሽ እኮ ነው እንደሚያደርገኝ። በል በቃ ሂድ፣ መሽቷል። እዚህ ድረስ ከመጣሁ አይቀር ግባ አትይኝም እንዴ? ምን ታደርጋለህ? በዛውም ወንድምሽን እተዋወቀዋለሁ። ሌላ ጊዜ አስተዋውቃለሁ። ቆይ ግን ለምንድን ነው እንድንተዋወቅ ማትፈልጊው? አረ እንደዛ አይደለም። እና ያው አለ አይደል? እባክሽ ዝም ብለሽ መጨናነቅ ስለምትወጂ ነው። አያይ ዛሬ አይሆንም፣ ሌላ ጊዜ እሺ? እኮ ለምን? አንዳንዴ ቃል ሴት ይዞ ይመጣልና ያው ገባኝ። በይሽ ደህና ደር። ቻው። ይበቃኛል፣ ተኛ። እሺ በቃ ተኛ። በጣም አመሰግናለሁ። ችግር የለም። አሁን ደህና ነህ አይደለ? አዎ፣ አሁን በጣም ደህና ነኝ። ቃላው እሱ ቤት ሄዳ ነው።
ክፍሉ ገብተሽ ከጎኑ ተቀምጠሽ ቆይ ስታመናጭቃት አልነበር እንዴ? ምን ተፈጥሮ ነው? ቃላብ ትንሽ ተጎድቶ ነው። ተጎድቶ ማለት ትንሽ ነገር ነው። እሱ ረፍት ያርቅ፣ እኛ እንውጣለት። ቃላብ አንተ ቃላብ ተነስ እያልኩ እኮ ነው። ምንድን ነው? ንገረኝ። ቆይ ምን ሆነ ነው? እኔ እንጃ አላስታውስም። ተይልተኛበት ማለት አታስታውስም? ገባኝ። ሰክረህ የትም ወድቀህ ወይም ደግሞ ደብድበው ነው አይደል? ተይኝ። አልተውህም። ጭራሽ ደግሞ ሰክረህ ተደብድበህ መምጣት ጀመርክ። አይመለከትሽም እኮ እያልኩሽ ነው። አረ አይመለከተኝም። እንደዛ ከሆነ ታዲያ ለምን ነው የራስህን ቤት ተከራይታ አትኖር? ቆይ ይሄን ቤት አንቺ ብቻ ያደረገው ማን ነው? ቆይ ግን መች ነው የምትሻሻለው? እስኪ ገሉ ነው እንዴ የምትጠብቀው? ቀድመሽ አንቺ ካልገደልሽኝ። ጭራሽ እየቀለድክ ነው ያለው። አረ እንደው አሁንስ ሞተ ባርፍ ነው የሚሻለው። መሲ አንቺ ደግሞ ምንድን ነው የምትይኝ? ቃላብ ከሰው ጋር ተደባድቦ አይደለም እና ሲመስለኝ ይበልጣል ያስደበደበው። ይበልጣል ያኔን ወንድም? ቆይ ሌላው ላይ ስታደርጊ ያንቺ ወንድም ላይ የሚደርስ አልመሰለሽም ነበር? ትመላንተ ደግሞ ወንድምሽ ከሌላ ሰው እንደማይለይ አሁን ገባሽ? የማደርገውን እኔ አውቃለሁ። ምንም አታድርጊ። ይሄ ጉዳይ በእኔና በይበልጣል መካከል ያለ ነው። ምንም አይመለከትሽም። ይሄ ደግሞ ምን ማለት ነው? ቆይ ሁለታችሁ ምን አላችሁ? ገባኝ። በጾም ምክንያት ነው። አሁን ከክፍሌ ውጡልኝ፣ ልረፍበት። ውጡልኝ። እሺ መሲ ዛሬ አተኝም እንዴ? መሽቷል እኮ። ይበልጣል ባንቺ ምክንያት ነው አይደል? ቃልን ያስደበደበው? አዎ፣ ሁሉም ነገር የተፈጠረው በእኔ ምክንያት ነው። ነገውን ወደሚሄድበት ቦታ ሄዳለሁ። እሱ መፍትሄ አይሆንም። እኔ ወንድሜ እንደዛ ሆኖ ሳይው ስለተናደድኩኝ ነው እንጂ አንቺ እንኳን ምንም አላደረግሽ። ሁሉም ነገር የኔ ጥፋት ነው። ይበልጣል እዚህ ባይመጣ ኖሮ ቃልን አይደበድበውም ነበር። ስለዚህ ሁሉም ነገር የኔ ጥፋት ነው። ይበልጣል እዚህ መጥቶ ነበር እንዴ? አዎ መጥቶ አስፈራርቶት ነው የሄደው። አሃ ተናነቀናል ማለት ነው። ቆይ ግን እንዴት አንቺ ሊነካሽ አልቻለም? ማለቴ ወንድምሽ እኔም እንደምጎዳ ማወቅ አለብሽ ሲል ሰምቼ ነበረ። ቆይ ታዲያ አንቺና ቤተሰቦችን የማይነካበት የተለየ ምክንያት አለው? ያው በስራ ስለምንገናኝ ነው እንጂ ሌላ ነገር እንኳን የለም። ስራ ስትይ ቆይ ግን ከሀገር የወጣሽው በሰላም ነው? ቃላብ ነው ከሀገር ወጣለች ሲለኝ ነበረው። ታዲያ ቆይ እንደ ቀልድ ብድግ ብለሽ ነው እንዴ ከሀገር የምትወጪው? አዎ ልክ ነሽ፣ ከሀገር ወጥቼ ነበር። ታዲያ ቆይ ምን አይነት ስራ ቢሆን ነው? እጹብ መሽቷል፣ በቃ ተኝ። እሺ ደህና ደሪ። እሺ ደህና ደሪ። መሰረትና ቃልማ የሆነ ሊደብቁኝ የፈለጉት ነገር አለ። የቃሉ ሁኔታ ፎቶዎቹን አስረሳኝ። ለነገሩ ግድ የለም ነገ ጠይቀዋለሁ። አሁን የሚለብስ ነገር ላምጣ። እጹብ በጠዋት ተነስተሽ ቁርስ ሰርተሽ ታቀልብኛለሽ ብዬ ሳስብ አንቺ ጭራሽ ተኝተሻል። ይገርማል። ስራሽንም ትተሽ እንዴት እስካሁን ሰዓት ድረስ ትተኛለሽ? ይቅር በለኝ። ግን ተሻለ? እንዴት ይሻለኛል?
እኔ እንደሞኝ መኝታ ክፍሌ ድረስ ቁርስ ይመጣልኛል ብዬ ስጠብቅ ነበር። እንዴ ግን እኮ ክፍሌ ሁለተኛ እንዳትገቢ ብላ አስጠንቅቀኝ ነበር። እሱን ረስተኸው ነው? እሱ ከመደብደቤ በፊት ነበር። ኦ ዛሬ ጥሩ ሙድ ላይ ነህ ማለት ነው። ቆይ ምን ተገኝቶ ነው? እኔ እንጃ፣ ምናልባት ቦክሱ ጭንቅላቴን አናግቶት ይሆናል። ቃላብ አቤት። አንድ ነገር ልጠይቅህ። ጠይቂኝ። ምን መሰለህ፣ ጭንቅላቴ እንደዚህ የደስታን ሆርሞን እያመነጨ ባለበት ሰዓት ደስ ያለሽን ጠይቂኝ። አይ በቃ ቶ ቆይ ምን ቢሆን ነው? ቶ በቃ ሌላ ጊዜ እጠይቅሃለሁ። የፍቅር ጥያቄ ነው እንዴ? ኧረ እንደዛ አይደለም እንዴ። ቆይ ምን ያስደነግጥሻል? ልክ ነኝ ማለት ነው? አይ አሁን ላይ ጥሩ ስሜቱ ስለሆንክ እንዳረብሽ ብዬ ነው። ሌላ ጊዜ እነግርሃለሁ። ችግር የለውም ንገሪኝ። ትላንት ያንተ ክፍል ውስጥ ስገባ ማለቴ ለማጽዳት ገብቼ እያለሁ ምን ተፈጠረ? ፖስታ ውስጥ ስለ ፎቶዎቹ ምንነት ልጠይቅ ይፈልገሽ ከሆነ ግራ ስላገባኝ እኮ ነው የጠየኩ። ምናልባት ከዚህ ቤት ከመውጣበት ምክንያት ጋር ከተገናኘ ብዬ ነው። ይኸውልሽ ከዚህ በኋላ ክፍሌ እንዳትገቢ ያልኩሽ ጉዳይና ስለ ግል ህይወት አናወራም ያልኩሽ ነገር ይሰራል። እንዴ ቃል ስሜንም እንዳታቆላምጪ ከዚህ በኋላ። በጣም ይቅርታ። እኔ እኮ እንደዚህ የሚያናድድህ አልመሰለኝም ነበር። ትሰምኛለሽ? ከዚህ በኋላ እዚህ ቤት እንዳትቆይ ያልኩሽንም ነገር አስቢበት። ይሄ የወንድምሽንም ሆነ የባለሽን ጉዳይ ፖሊስ ነው የሚፈታው፣ እኔ አይመለከተኝም። ቆይ ግን ልጅ ጤነኛ ነው? አሁን ጥሩ ስሜት ላይ ነው ብዬ ሳልጨርስ ደግሞ ባንዴ ተቀየረ። ቆይ ግን መሰረት በጠዋቱ የት ሄዳ ነው? ስማ አንተ፣ ቆይ ምን እየሆንክ ነው ያለው? ምን አደረግሽ? ኧረ እባክህ ትቀልዳለህ እንዴ? ምን ነው ወንድምሽን በገለው እንኳን እንደ በፊት እኮ ሸፋፍንሽ ታልፊዋለሽ። ሰው መግደል እኮ ለአንቺ እኮ ብርቅሽ እኮ አይደለም እኮ። ይበልጣል። ስነ ስርዓት ይኑር። አለቃ መሆኔን አትርሳ። ይቅርታ፣ ለካ ማፊዎች አለቃ ነሽ። ትሰማኛለህ? ከዚህ በኋላ ያለኔ ፈቃድ አንድ ነገር ብታደርግ ወንድሜን መንካት አይደለም ዝንቡን እሽላለሁ ብትል ትገይኛለሽ። መግደል አይደለም እንድገልህ እንድትለምነኝ ነው የማደርገው። ቆይ ለምንድን ነው ለዚህች ልጅ በዚህ ልክ የምጨነቀው? ራሴን ስለምንድን ነው አድርጋ ላይ እየጣልኩ ያለሁት? ያለፈውን ጥፋት በሷ ለመካስ እየሞከርኩ ነው ወይስ ቃላብ አትጃጃል፣ ማይሆን ነገር አታስብ። በቃ እሷ ማንም አይደለችም። አዎ በቀናት ውስጥ የተለየ ቦታ ሊኖራት አይችልም። ግን ደግሞ ማላውቀውም ሰው ቢሆን ሲጎዳ ማየት አልችልም። ብሽቅ ሁሉ ነገር የማይረባ
ቆይ ለምን ቃላም ለምን ቃላብ እውነቱን ነው። ስለ እሱ ጉዳይ መጨነቅ የለብኝም። ስለ ራሴ ጉዳይ ብቻ ብጨነቅ ይሻለኛል። ሄሎ ሄሎ ሳጅን፣ ደህና አደርክ? ደህና ነኝ። እንዴት ነሽ? በጠዋት እየደወልኩ አስቸገርኩ አይደለ? አረ ችግር የለውም። አንድ ነገር ላማክር ፈልጌ ነበር። እሺ ታዲያ ምን ልታዘዝ? ከሙያ ጋር ቀጥታ የሚገናኝ ነገር እንኳን አይደለም። ምንም ይሁን ችግር የለውም። አንድ ጊዜ እንደ ጓደኛሽ ብዬሽል። ምን መሰለ፣ ታሪኩ እንኳን ረጅም ነው። ካልሆነ ደግሞ ተገናኝተን ማውራትም እንችላለን። እሺ የት እንገናኝ? በቃ ቦታውን ቴክስት አደርግልሻለሁ። እሺ ሳጅን፣ በጣም አመሰግናለሁ። ኧረ ተይ፣ ጓደኛው እኮ በማዕረግ አይጠራም። እሺ ዳዊት። ይሄም እኮ የጓደኛ አጠራር አይደለም። እሺ በቃ ከዚህ በኋላ ዴቭ እልሃለሁ። እሺ በይ፣ ሰላም ወይ። እሺ ደህና ዋል። ቆይ ለምንድን ነው በሬ ስር መተሽ የምታወሉ? ኧረ አጋጣሚ ነው ነው ወይንስ እንሰማሽ ፈልገሽ? ምን ማለት ነው ደግሞ? ሲጀመር አንተ መስማት ለኔ ምን ያደርግልኝ? እኔ እንጃ፣ እሱንም አንቺ ንገሪኝ። ቃላብ እባክህ፣ ያንተ ጸባይ አይጨበጥም። ቢያንስ እንኳን አጨቅጭቀኝ። እሺ አሁን ደግሞ ምንድን ነው? ቆይ ከማን ጋር ነው የምታወሪው? ከማንስ ጋር ባወራ? ሲጀመር ስለ ግል ህይወታችን እንደማንነጋገር ተነጋግረን ነበር አይደል? እኔ ስለ ግል ህይወትሽ ይመለከተኛል አላልኩኝም። ታዲያ ሻው ምን እያልክ ነው? ቆይ ዝም ብለህ ስታይኝ አሻንጉሊት ነው እንደ ይመስልህ? ያንተ ባህሪና ጸባይ በተለዋወጠ ቁጥር ቆይ እኔ ምን አድርጌ ነው የምትለው? አንቺ ልጅ ያምሻል እንዴ? የማደርገውን በሙሉ ለኔ ብዬ ነው እንዴ የማደርገው? እንደዛ ነው የሚመስልሽ? የሚያምህም አንተ ነህ። እንደውም ሳስበው መጠጡና ሲጋራው ጭንቅላትን ሳይደፍነው አይቀርም እንጂ እንደዚህ ሞት ነው ነበር። ትሰሚኛለሽ? ከዚህ በኋላ ባሌ እያስፈራራኝ ነው፣ ባሌ ሊገለኝ ነው፣ እንደዚህ ሊያደርገኝ ነው ብትይ ደግሞ የአዲሱ ያወቅሽው ልጅ አንድ ነገር ሊያደርገኝ ነው ብትይ ምሰማሽ እንዳይመስልሽ። አታስብ፣ ምንም አልልም። ሁሉንም ነገር አሽቶ ውጭ ትለኛል ነበር። ከዚህ በኋላ የማንንም ሰው እርዳታ አልፈልግም። እንደዛ ከሆነ ይቅናሽ። ሰው እንዴት እንደዚህ አይነት ችግር ውስጥ ሆኖ ፍቅር ምናምን ይላል? ቆይ ከዚህ ቤት ስትወጣ ያ ሰይጣን በኋላ እንደሚዛት ረስተው ነው? ለነገሩ የሚያገባኝ አዲሱ ፍቅረኛ ይጨነቅላት። ሄሎ የኔ ፍቅር፣ ወይ እንዴት እንደምወድሽ ታውቂያለሽ አይደል? አላውቅም። ኧረ እባክሽ። እና ስራ እንዴት ነው? ያው እንደምታውቂው ያ የሚያስጨንቅ የህፃናት ዝውውር ጉዳይ ምን አዲስ ነገር አለ? አይ ምንም ነገር የለም። ያኛው ደግሞ ምን ነበረ? እንትን የሰውነት ክፍል የሚሸጡትስ? የቻልነውን እየሞከርን ነው። በርታልኝ የኔ ጀግና። ኧረ እባክሽ። ያንተ የፍቅር መገለጫ ኧረ እባክሽ ሆኖ ቀረ በቃ ማለት ነው። ኧረ እባክሽ ደገምኩ እኮ። ፍቅርሽ እንጂ ስራ ላይ ስቆቅ ነበርኩ። ስራ ስትል
ያቺ ወንድሟ አይጠፋባት በጣም የምታሳዝነው ልጅ አልከኝ። እንዴት ሆነ መጨረሻው? የኔ ፍቅር ለምን ስለ ራሳችን አናወራም? ካንቺ ጋር እንኳን ሰውን ስለ ስራ አላስብ እንዴ? ካልክሽ መሲ ይቅርታ በጣም እጹብ ቤቲንግ እየገባችብኝ ነው። መልሼ እደውልልሻለሁ። እጹብ ቤቲንግ ገባችብኝ ያልከው? ምን ነው ትተዋወቃላችሁ እንዴ? ከእጹብ ጋር እንዴ? የት ላውቃት እችላለሁ? ስለ ባሏ ወይም ደግሞ ስለ ወንድሟ ልታወራ ትችላለች ብዬ እኮ ነው። ወንድሟ የጠፋባትና ባል ያላት ምናምን መሆኗ እንዴት አወቅሽ? አንተ ካልነገርከኝ እንዴት አውቃለሁ? ታዲያ እኔ ስሟን ነግሬሻለሁ እንዴ? አሁን አንተ አይደለ እንዴ ስሟን የነገርከኝ? ቢሆንስ ታዲያ ከማንነቷ ጋር እንዴት አገጣጠምሽው? ወይ አንተ ደግሞ ፖሊስ መሆን ትዝ አለ መሰለኝ። በጥያቄ ያፋጠጥከኝ እኮ ነው። አይ እንደዛ ሳይሆን ሌላ ሴት ማግኘት ሳያዝ ጭራሽ እኔን የተጠራጠርክ ትጠይቀኛለህ እንዴ? የኔ ፍቅር እንደዛ ለማለት ፈልጌ አይደለም እኮ። አይ በቃ ስልኩን ልዝጋለህ። ለማንኛውም እንደ ተጠርጣሪ ሳይሆን እንደ ፍቅረኛ አስታስበኝ ደውልልኝ እሺ? ሄሎ ሄሎ። ምን እዚህ አቤት ቃላም እዚህ ደግሞ ዳዊት ተብዬው እጹብ እያሉ ይጨቀጭቁኛል። ይስጫውንስ ለካ ይበልጣልም ደግሞ ወዳጇ ነው። ለነገሩ እሷ እንደሆነች የምታምነው እኔን ነው። ወይኔ ለካ ደውዬ ልጆቹን ወደ ስራ እንዲያሰማራቸው መንገድ ነበረብኝ። ሄሎ ብሩክ፣ ተኝተው ያደሩትን ልጆች ቀስቅሳቸውና ወደ ስራ አሰማራቸው እሺ? አዎ እስካሁን ከተኙ ይበቃቸዋል። ልመና ያዋጣል ብለህ ካሰብክ አስለምናቸው። እኔ ምን አገባኝ? ግን ደግሞ የተጠነቀቅክ እሺ? ራቅ ያለ ቦታ ነው መላክ ያለብህ። አዎ ዳንኤልንም ቀስቅሰውና ላከው። ለጊዜው ለብቻው እንዲሆን ያደረኩት፣ ትንሽ ቆይቶ ግን ሌሎቹ ጋር ይቀላቀላል። አዎ ተኝቷል መሰለኝ። ቀስቅስና ላከው እሺ? ሳጅን ይቅርታ በጣም አስጠባኩ። ሳጅን ማለቴ ዴቭ። ችግር የለውም ከሰው ጋር ነበርኩ አላስጠበቅሽኝ። ወይ በጣም ይቅርታ አስቸገርኩ አይደለ? አላስቸገርሽኝ። ካልክሽ የሆነ ነገር ሰጃ። በእውነት ምንም አያስፈልገኝም። ግድ የለሽም የሆነ ነገር ሰጂ። አይ ምንም አልፈልግም። እና ህይወት እንዴት ይዞሻል? ትዳር እንዴት ነው? ወይ ትዳር ምን ነው? ብዙ ነገሮችን የሚያስተካክልልሽ ጥሩ ባል እንዳገኘሽ ነበር የነገርሽ። እስከ ተገባንበት ቀን ድረስ እኔም እንደዛ ነበር ማስበው። እና ምን ተፈጠረ? ወደ ሰርግ ፕሮግራም ለመሄድ እየተዘጋጀን ነበር። ከዛ እሱና ጓደኛው ሰክረው መጥተው። እሺ እና ምን ተፈጠረ? ሳስበው ራሱ በጣም ይቀፈኛል። ይልቅ በቃ ስለመጣውበት ጉዳይ እናወራ። እሺ ካልሽ ደስ እንዳለሽ። ባልተብዬው እየተከታተለኝ ምንም በሰላም መኖር አልቻልኩም። እንዴት ማለት? ያስፈራራኛል፣ ይከታተለኛል። በቃ ምንም በሰላም ህይወቴን መኖር አልቻልኩም። አሁን ራሱ በጣም ተጨናንቄ ነው የመጣሁት። እንዴት ሆኜ እንደመጣሁ እኔ ነኝ የማውቀው። አሁኑኑ ክስ መመስረት አለብሽ። ከዚህ በኋላ አጠገብሽ አይደርስም። ክስ መመስረት እንኳን አልፈልግም። ይህንን ነገር ካወቀ እኔንም
አሁን ያለውባቸውንም ሰዎች አይለቃቸውም። ማንም ሰው ከህግ በላይ አይደለም። አይ እንደዛ ማድረግ እንኳን አልችልም። አይ ይሄ በጭራሽ አይሆንም። አሁን ያገኘው እኮ እንደ ፖሊስ እንድታማክረኝ አይደለም ብያለሁ። እሺ ምንድነው ያሰብሽ ታዲያ? አሁን ያገኘው እንደ ፖሊስ እንድታማክረኝ አይደለም እኮ ነው ያልኩት። እሺ ምንድነው ያሰብሽው ታዲያ? በሌላ መንገድ ምናልባት እሱ ከኔም ሆነ ዙሪያዬ ካሉ ሰዎች እንዲርቅ የምናደርግበት መንገድ ካለ ላማክር አስቤ ነበር። እሺ ላስብ የምችለው ግን ነገሩ በህግ ሊፈታ የሚችልበትን መንገድ ነው። እሱማ አታስቢ፣ አንቺን በፍጹም አይጎዳም። እንዴት? ሰውየው አንቺ ላይ ብቻ ነው ወይስ ሌሎች ወንጀሎችም አሉበት? አዎ ያሉት ይመስለኛል። ስለዚህ ነገሩን ለማወቅ መንገድ እናመቻችና እሱን ዘብጥያ እናወርደዋለን ማለት ነው። ግን በፍጹም አታስቢ፣ አንቺ መሆንሽን ሊያውቅ አይችልም። በሌላ መንገድ አገኘዋለሁ። እሺ በቃ እኔም የምችለውን ያክል አግዛለሁ። ስለሱ የምታውቂውን ሁሉንም መረጃዎች ከሰጠሽ ለኔ በቂ ነው። እሺ ሞክራለሁ። ወንድሜንም አገኘዋለሁ ብዬ ተስፋ አደርጋለሁ። እስኪ ዛሬ እንኳን ለቀቅ ብለሽ ተቀመጪ። አንዳንድ ነገሮችን ለሌላ ሰው ወይም ለፈጣሪ ስጪ እስኪ። እኔ የምልሽ አሁን አለሁበት ያልሻቸው ሰዎች ግን እነማን ናቸው? እነሱ ማለትና ወንድም ናቸው። ምን ያህል ጥሩ ሰዎች ቢሆኑ ነው በዚህ ልክ የተጨነቅሽላቸው? በጣም ጥሩ ሰዎች ናቸው። የት ነው የተዋወቃችሁ ታዲያ? ከቃላብ ጋር ነው። ተመስገን። ምን ነው? እስካሁን እኮ አንቺን ፈገግ ለማስባል ነበረ ስንቱን ስቀባጥሪ ነበር። በመጨረሻም የቃላብ ስም ሲነሳ ፈገግ አልሽ። አትመጣም እንዴ? ለምንድን ነው እስካሁን የቆየችው? እንኳን መጣሽ። በሰላም ነው? አይንሽ ናል ያል ነበር እንዴ የምትለኝ? የጽሁብን ስልክ እንድትሰጪኝ ፈልጌ ነው። ለምን? እጹብ ጠፍታለች። አንድ ነገር ልትሆን ትችላለች። ታዲያ ምን ትሆናለች? ትልቅ ልጅ እኮ ነች። ቆይ ያለችበትን ሁኔታ አተሽ ነው? ሰውዬ እናንተ ምን ቤት ነህ? ጠባቂ መልአክ ነው? ቀል መሆኑ ነው። እንግዲህ በዚህ ልክ ለሰው ስትጨነቅ ካየሁ አመታት ተቆጥረዋል ብዬ ነው። ይሄ መዘላበሉን ተይና ስልኳን ስጪ። ይሄ ነገር እንዴት ነው? ልክ እንደ ሪች ከሷም ስለ ሪች ስም እንዳታነሺ በተደጋጋሚ ነግሬሽ ነበር አይደል? ቃላም ምን ይሆንክ ነው? ልቀቀኝ። ምን ነው አንቺም እንደሷ እንዳትሞች ፈራሽ? ቃላም ልቀቀኝ፣ ያሳመምከኝ ነው። ነፍሰ ገዳይ ለራሱ ህይወት ይፈራል አይደል? ትሰማኛለህ? ሪችን የገደልካት አንተ ነህ። ወደ እኔ አታሳብ። እሱን ሰማይ ቤት ስትገናኙ ትነግሪያታለሽ። ቃላም ልቀቀኝ። አልለቅሽም። እና እህትህን ልትገድል ነው? አንቺም ደግሞ እዛ ክፍል ያሉትን የሪች ፎቶዎች ምን እንደሆኑ በደንብ ታብራሪላታለሽ። ሙቼ ነው ማብራራ ወይስ እጹብን እንገላት ነው? አያደርገውም ብለሽ ነው አይደል? እገልሻለሁኝ። ቃላም ልቀቀኝ። ይኸውልህ ትሰማኛለህ? ሪችን የገደልካት አንተ ነህ። አሁን ደግሞ እጹብን ምን? ቆይ ምን ሆናችሁ ነው?
ይኸውልሽ ጽቤ ቅድም በሰማሽው ነገር እንዳትደናገጭ እሺ። ቃላብ ሪች የምትባል ፍቅረኛ ነበረችው እና ትንሽ ተጋጭተው በጣም ጥጥታ መኪና ስታሽከረክር አደጋ ገጥሟት ነበር የሞተችው። እና ውስጥ ያየሁት ፎቶ የሷ ነበር ማለት ነው። በጣም ይገርማል። በጣም ነው የሚያሳዝነው። አዎ እንደዛ ነው። እና ያው ለመጣላታቸው ደግሞ አንዷ ምክንያት እኔ ስለነበርኩኝ ለዛ ነው እስካሁን ድረስ የሚወቅሰኝ። በጣም ይገርማል። ቆይ እሺ ታዲያ የሌሎቹ ፎቶዎች ውስጥ ደግሞ እሷስ ብትሆን እንደዛ ደም በደም ሆና እንዴት ፎቶዋን ሊያገኘው ቻለ? በሰዓቱ ፎቶዋን አነስተው ልከውለት ነበረ እና ሌሎቹን ፎቶዎች የመኪና አደጋ ፎቶዎች ናቸው። ሲያሳዝን። ግን ምን ያህል ቢወዳት ነው? በጣም ለነገሩ እስካሁንም ቢሆን መረዳት ነበረብኝ። በጣም ነው የሚያሳዝነው። በይ በቃ እኔ ወደ ስራ ልሄድ። አንቺን ብትሆኚ በጣም ተሳዝኛለሽ። ለሱ ብለሽ አይደል ቀንም ሌሊት የምትሰሪው? እንግዲህ ምን ይደረግ ብለሽ ነው። በይ ደህና ደርሺ። በቃ ምንሽ ማለት ነው። ለነገሩ ለዚህ ነው ወንድምሽን የሚያጣሹ ይበልጣል የሚያታለልሽ። ቆይ ዴቭ ጋር ምን እንዳወሩ ቆይ ደውዬ ልጠይቀው። አኩርፈሻል ብለህ እንኳን መልሳት ደውልልኝም አትጠይቀኝም ነው ወይ? ዛሬ ያገኘሃት ሴት ምንድነው? የተፈጠረ አዲስ ነገር አለ እንዴ? የኔ ፍቅር እንዴት እንደዛ ትያለሽ? አረ እንደዛ ነው። በቃ እንደውም ስልኩን ዘጋልሃለሁ። የት ነው ያለችው? ስራ ላይ ካልሆንሽ ልምጣና። ምንም ነገር እንዳትለኝ። ዛሬማ የሆነ የተፈጠረ ነገር ቢኖር ነው እንጂ እንደዚህ የረሳኸኝ። አረ መስዬ በፈጠረሽ ምን መሆንሽ ነው? እኮ በቃ ስለረበሽኩ ይቅርታ። ስልኩን ልዝጋልህ አልኩኝ አይደል እንዴ? የኔ ፍቅር እንድታሚኝ ምን ላድርግ? ምንም አታድርግ። የት ነው ያለሽው? ልምጣ። አልፈልግም አልኩህ እኮ። ቆይ ከልብሽ ነው? በዚህ ልክ አታሚኝ ማለት ነው? ሌላው ቢቀር እኔን ረስተኸኝ ከእሷ ጋር ስትሳሳቅ ነበር። አረ ተይ፣ ብዙውን ጊዜ እኮ ስለ ስራ ነው ያወራነው። አረ የስራ ጉዳይ ቢሆን ነው ካፌ የተገናኛችሁ? የምታሳዝን ልጅ ናት እያልኩሽ አልነበረ? ብቸኝነት እንዳይሰማት። ባል አላት አይደል እንዴ? እሱ ጋር ጊዜ ማሳለፋችሁ። ባሏ ጥሩ ሰው አይደለም። አሁን ላይ አብሮ አይደለም። እና አንተ ተረኛ ባል መሆን ነው? መስዬ ባሏ ህይወቱን አመሰቃቅሎት አሁን ላይ ለማስተካከል ነው። ታዲያ ለምን አትከሰውም? ቆይ ለየብቻ መገናኘቱ ለምን አስፈለገ? በቀጥታ መክሰሱማ ሌላ መዘዝ ያመጣል። እና ሌላ መፍትሄ አለ? አዎ። ምን? ሌሎች የሚሰራቸው ህገወጥ ስራዎች ስላሉ በእሱ እንይዟለን። ማለት በሌላ ወንጀል ካሰር ነው የእሷ እጅ እንዳለበት ስለማያውቅ ምንም አያደርጋትም። ቀጥታ እሷ ከከሰሰችው ታስሮም ቢሆን አይተዋትም። ስለዚህ ሌላ ወንጀል እንፈልግለትና በዛ እንሰረው ብላ አስበህ ነው? እንደዛ ነው? በትክክል። አንቺም እኮ ፖሊስ ሆንሽ የኔ ፍቅር። አንተ ፖሊስ አይደለህ እንዴ? ቆይ ለምንድን ነው ዙሪያ ጥምጥም የምትሄደው? በቀጥታ ባገኘኸው ወንጀል ማሰራት ትችላለህ? የእሷና በዙሪያ ያሉ ሰዎች ደህንነት ይቀድማል። በዛ ላይ ሌሎች ስራዎችንም ካገኘን በአንድ ድንጋይ ሁለት ወፍ አይመስልሽም? ልክ ነህ የኔ አንበሳ። ቀጥታ በሷ በኩል ብትከሰብ ብዙ ጊዜም ላይታሰር ይችላል አይደል? የኔ ፍቅር ማረግ ይሰጥሽ መሰለኝ። የኔ ፍቅር አንዴ መልሼ ልደውልልህ፣ አስቸኳይ ስራ ገጥሞኝ ነው። እሺ ሲመችሽ ደውይልኝ። እወድሻለሁ። እኔም እወድሃለሁ። ሄሎ ይበልጣል።
ይኸውልህ ስራችን አደጋ ላይ የሚጥል ነገር ተፈጥሯል። እንደምንም ብለህ የሆነ ነገር አድርግ። እጾብን አስቆማት። አዎ አደራ አደራ። እሺ አትሰማኝም እንዴ? ፖሊሶች አይን ውስጥ ገብተናል ያልኩ እኮ ነው ያለሁት። ይኸውልህ ደግሞ አደራ አለቃ ሳይሰማ ሁሉንም ነገር ቶሎ መጨረስ አለብን። እሺ ምናልባት እኔን ባታውቅኝ እኮ በህይወት ትኖር ነበር። ምን አይነት ማረባ ሰው ነኝ? ቆይ ለምንድን ነው የምኖረው? እኔ ለምንድን ነው የምኖረው? የማረባ ሰው ነኝ። አልፈልግም። አትሰምኝም እንዴ? አልፈልግም። ቆይ የምትባየው ለምንድን ነው የማትሰሚው? አልፈልግም። ወይኔ ጉዴ! ይበልጣል መጣ። የታል? ውሸቴን ነው ማለት እኔማ እንድትወጣ ስለፈለኩኝ እኮ ነው። አንቺ ያምሻል እንዴ? ህፃን ነሽ? በጣም ይቅርታ። አንተ ልትረዳኝ ስለሞከርክ እኔ እንድረዳ ስለፈለኩ እኮ ነው። ቆይ መሰረት ምንድን ነው የነገረች? ስለ ድሮ ፍቅረኛ ስለ ሪች። እጹብ ዝም በይ። እሺ እራት እንብላ። እንዴ እጹብ፣ አንቺ እንደምታስቢው ህይወት ቀላል አይደለም። ይሄ ሰውን ማመን መረዳት የሚባለው ነገር ተይና ለራስሽ እንዴት መሆን እንዳለብሽ ብቻ አስቢ። ከምን ተነስተህ እንደዚህ እንደምታስብ እኮ ይገባኛል። ትሰሚኛለሽ? እኔንም መሰረትንም ማንንም እንዳታምኝ። ቆሺ ሰው እንዴት ያለ ሰው መኖር ይችላል? የሰው መጥፊያውም ሰው ነው። ቃላብ ይገባኛል። እንደዚህ የምትለኝ ካጋጠመ ችግር አንጻር እንደሆነ ይገባኛል። ግን ደግሞ ከተጋገዘ አንቺ አይገባሽም እንዴ? ተኝ። ቆይ ያለው እንደመኖር አትችይም? አልገባኝም። ከዚህ በፊት ምን ነበር የምትሰሪው? መስተንግዶ። ታዲያ ቆይ ከዚህ ጋር ምን ያገናኘዋል? በደንብ ያገናኘዋል እንጂ መስተንግዶ በሚሰበብ ከጀርባም እንደሚሰራ ታውቂያለሽ? ቃላብ ትሰምኛለሽ? እኔን ግን ለቀቅ አድርጊኝ። በቃ ተይኝ። ቆይ ምን ለማለት እየሞከርክ ነው? ሁሉንም ነገር ያለው እንደማድረግ እንደማትችይ ነው የምታስቢው። አንዴ ከይበልጣል ጋር፣ አንዴ ከጓደኛው ጋር፣ አንዴ ከኔ ጋር። እስከዛሬ መስተንግዶ ስትሰሪ የምታውቂያቸውን ወንዶች መቁጠር በጣም ከባድ ነው። በቃ ከዚህ በኋላ አላለቅስም። ቃላብ የሚባል ሰው አያስፈልገኝም። አላውቀውም፣ አያውቀኝም።
ወዴት ነው? ለካ አይመለከተኝም። ምንድን ነው የሚያንቀሸቅሸኝ? የኔ ፍቅር አሁን እየከነፈች ትመጣልኛለች። ወንድሜስ ነው ያለው? የት እንዳለ ንገረኝ። ዳኒ የኔ ፍቅር ዳኒ እዚህ የለም ማለት አልገባኝም። ወንድምሽን ማግኘት ከፈለግሽ እዚህ ነኝ እናገናኝሻለሁ ብለኝ አልነበር እንዴ? አዎ። ታዲያ የት አለ? የኔ ፍቅር መጀመሪያ እና አንቺ ጥሩ ጊዜ እናሳልፍና ከዛ በኋላ እነግርሻለሁ። ምን ማለት ነው ደግሞ ይሄ? የኔ ፍቅር ቁጭ በይ።